ሰሚት መከላከያ ግቢ በነበርኩበት ሰዓት ነው ይሄ ነገር ጭኔ በአንድ ቦታ ላይ አሞኝ በጣም ቀልቶ በጣም በቃ ምንድነው ብዬ ያልኩኝ ካለውበት በኋላ ትንሽ ቆይቶ ለምጽ አወጣ። ለምጹ ምንድነው ብዬ ለምጹን በደንብ ለረጅም ሰዓት ስነካካው ግን ለምጹ ውስጥ ምን አለ ቁቁር ያለ በጣም የጠጠረ ነገር አለ ማለት ነው እግሬ ላይ። እግዚአብሔር ያሳያችሁ ውድ ኢትዮጵያውያን። ይሄንን እንዴት አድርጌ እኔ ልቻለው? እንዴት አድርጌ ልጆቼን ላግኝ? እንዴት አድርጌ ህይወት ልኑር? ኢትዮጵያውያን እባካችሁን ጸሎታችሁ ያስፈልገኛል። እውነት የእምነት አባቶች በማንኛውም እምነት ውስጥ ያላችሁ ጸሎታችሁ ያስፈልገኛል በእውነት። አንድ ቀን አይ አንተ ይሄ ፎቶ ያንተ አይደለም፣ ያንተ ድምጽ ሌላ ነው፣ ይሄ ፎቶ ሌላ ነው፣ ድምጹ ያስታውቃል አልኮኒ ጌታ ምስክሬ ነው። እኔ እስቲ በቪዲዮ አንተ እንትን ጫካ የሌለበት ቦታ ንጹህ ማብራት ያለበት ቦታ ሂድና ተቀመጣል። ከዛ ልጁ በቃ ፈራ ማለት ነው። ፈራ እንዴ እኔ ገና ህፃን ነኝ እኮ ለምን ትፈራለህ? ጌታ ምስክሬ አንተ የምሬን ነው። እሱ ጂንጀሮ ነው እንደበናል የምሬን ነው ወንድሜ ጂንጀሮ ነው። እሺ ትዳር ደግሞ አዋራ ተከልክሎ የሚገባ አይደለም። በስነ ስርዓት ነው ትዳር። እንዴ ዛሬ በልተን ጠግበን ከገባን ነገ ክብር አለ፣ ዘር አለ፣ ቤተሰብ አለ። የሱ ለሱ መሳይ ቤተሰብ ሲመጣ አክብራ የምትቀበል ናት ሚስት የሚባለው። እኔ ገና ነኝ 17 እድሜ ላይ እንዴት ይሄ እሱ ገና ምን አለ? የንተ እድሜ ስንት ነው? የኔ እድሜ 17 ነው። የንተ ስንት ነው ሲል የኔ 35 ነው አለ። እኔ ጥሩ ነው ከዛ ሲል እሺ ብዬ ጌታ ምስክሬ ነው ውሸቴ አይደለም ጌታ። ከዛ ፎቶ እንትን በቪዲዮ አስተውልኩና እዛ ማብራት ባለበት ቦታ ሂድና ተቀመጥ ሲል ከዛ ሄዶ ተቀምጦ ግንባሩን እንዳለ ሙልጭ ብሎ አልቋል ማለት ነው። ከዛ ጌታን ከዛ እኔ ምን አልኩ? እኔ ቤተሰብ ታስታውቃለህ ወይ? የኔ ቤተሰብ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል፣ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል። የኛ ቤት የኛ ሀገር ባህል እንደዛ ነው ሲል ልጁ አፈረ፣ ፈራ። በቃ በቤተ ክርስቲያን ቀድሜን አናስተዋውቅ። አንተ ምን አይነት ሰው እንደሆን ቤተሰብ ቤተ ክርስቲያን ያውቃል፣ ቤተሰብ ያውቃል። ይሄ የኔንም እንዴት እንዳደርኩ ቤተሰቤ ያውቃል፣ ጎረቤቴ ያውቃል፣ እናስተዋውቅ አልኩ። ካየሹ በኋላ አልተቀየርሽበትም አንቺ ንግግሩ አይደለም። ከሚሰድብ ራሱ በራሱ ጊዜ ይሄዳል ብዬ በቃ ፈራው ማለት ነው። ያ ወንድ ልጅ ነው ለምን ይሰድባል ብዬ ስል በቃ ብዙ ታሪክ አመጣ። አባቴ የለም እናቴ ሞታ እንደዚህ አለ። ሌላ ደግሞ እሱ ምን ያላል? ከዛ ሌላ ምን ይላል? በቃ ከደከማ በኋላ ለዛ ሰውዬው ነው ያናገርኩሽ ብሎ ከዛ ፎቶውን ላከ ማለት ነው። ከዛ ሲል እኔ አልፈልግም ብዬ ልጁ ከዛ አንቺ ከባድ ነሽ ቀድሞ እዛ አገር ቤት ባልተሽ የመጣሽ ነው ብሎ ከዛ አፈረ ማለት ነው። ስለዚህ ያው ሳውዝ አፍሪካ አሁን ቤተሰብ ከኢትዮጵያ ካዋራ ይኸውልሽ ቤተሰብ ነው በቃ ገፍቶ ሊያስገባም ይችላል። ደግሞ እሷ ራሷ አውርታ ተነጋግራ ከመጣች ደግሞ መሸሽ አያስገባም። ቀድሞ ራሷን ቺክ አርጋ ለምን ብር ሰው ልጅ አይሆንም፣ የሰው ህይወት አይሆንም። ሰርታ ራሷ በዚህ እድሜ ቢሆን ትለወጣለች። የሰው ህይወት በብር አይገዛም። እሷ አሁን አውቃ ነው ገባችው። መሸሽ አያስፈልግም። ቀድማ መውራት መናገር። ቤተሰብ ቢሆንም እሷ ሳትወለድ የተወለደ ልጁን ምን አይነት እንደሆነ አውቆ ነው ሚሊኩት ማለት ነው። አሁን እንደዛ ብትረጋጋ እነሱ አሁን ቤተሰብ አውቆ ባልቶ ሽንግልና ሳይጨርስ ወደ ሳውዝ አፍሪካ አትመጣም ከኢትዮጵያ። ከአረብ ሀገር ቢሆን እውነት ነው። እሷ ራሷ ተነጋግራ ጨርሳ ነው የገባችው። ይሄ ልጁ ምን አለ? ለቤተሰብ ሳታስታውቂ ወደኔ ነይ አለ። ወደኔ ከመጣሽ በኋላ ሽንግልና እንጨርሳለን አለ። እኔ በፍጹም አልፈልግም። እኔ ብቻ አይደለም ከኔ ታላላቆች አግብቶ አውቃሉ። እኔ እንደዚህ ተደብቄ አልመጣም። ደግሞ እኔ ከዚህ በፊት የተለመድኩት ነገር ስለሌለኝ ያለ ቤተሰብ አልመጣም ብዬ ኢምባልኩ። ከዛ ልጁ ለጓደኛ ሊያጋባ ነበረ። ከዛ ሄዱ በቃ ቀሩ ማለት ነው። ገባሽ?
ተበልተሽ ነበር የኔ እህት። ስለዚህ አሁን እችን ልጅቷን እሷ እንደውም ባታቅ ኑሮ ቤተሰቧ ያውቃታል። አውቆ ባልቶ ሽንግልና ጨርሶ ነው የሚልኩት ማለት ነው ከኢትዮጵያ። አሁን እዚህ ደርሳ ነገ ራሱ ልጁ ራሱ ለምን ያፍራል? ለምን ታሳፍራለች? አንዴ ከገባች ገብታለች። የሷ አሁን ክብሯ ነገ ትወልዳለች፣ ታድጋለች። ሰው ልጅ በቦታ አይሆንም፣ ያድጋል፣ ይለወጣል። አሁን ሰው ልጅ አንቺ ቅድም እያወራሽ ነው። ጌታ ዘመንሽ ይባረክ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ኢትዮጵያውያን በእኔም ይሁን በልጆቼ እያዘናችሁና እንዲሁም ደግሞ እጅግ በጣም እየተጨነቃችሁ ወይም ደግሞ ፍቅራችሁን እየገለጻችሁልኝ ያላችሁ ውድ ኢትዮጵያውያን እጅግ በጣም አመሰግናለሁ። ሳላደንቃችሁ አላልፍም። ነገር ግን ጌታ ኢየሱስ ክርስቶስ አሁንም ከእናንተ ጋር ይሁን እላለሁ። ጌታ ኢየሱስ ክርስቶስ ምን ያህል እንደሚችለን እና ምን ያህል እንደሚታገሰን የሱን ፍቅር፣ የሱን ርህራሄና የሱን አባትነት፣ የሱን እውነተኝነት ከሱ ውጭ ማንም እንደሌለን እውነቱን ልናገር እፈልጋለሁ። በሚደርስብኝ ስቃይና ሰቆቃ ውስጥ የሚጠብቀኝ አባቴ ስሙ የተባረከ ይሁን። የዓለም መድኃኒት ኢየሱስ ክርስቶስ አሁንም ስሙ ይባረክ እላለሁ። ነገር ግን እነዚህ 3 ህፃናት ልጆቼን በመለየቴ ምክንያት የደረሰብኝን ስቃይና የደረሰብኝን ሰቆቃ ለኢትዮጵያ ሕዝብ እውነቱን ሼር ማድረግ ስለፈለኩኝ ነው። እንግዲህ ኢትዮጵያውያን ብደብቀውም በውስጤ ቢይዘውም ማንም አካል ከጎኔ ሊሆንና ሊረዳኝ የቻለ የለም። ማንም የህግ አካል ማንም በማንኛውም ቦታ የሚሄድባቸው በፍርድ ቤትም ይሁን እንዲሁም ደግሞ በህግ አካላትም ይሁን እንዲሁም ደግሞ ልጆቼን ለማግኘት በሚሄድበት ድርጅት ቦታም ይሁን እኔን እንደ ወንጀለኛና እኔን መጥፎ ስራ እንደሰራው ወይም ልጆቼን እንደጣልኩና እንደወረወርኩ ክፉና መጥፎ ሴት እንደሆንኩ አድርገው ነው እየተረዱኝ ያሉት። ነገር ግን ውድ ኢትዮጵያውያን አይድረስ አትፍረድ ይፈረድብሃል እንደሚለውና ወንድምህ ቢያጠፋ ወንድምህ ቢበድልህ 7 ጊዜ አይደለም 77 ጊዜ ይቅር በለው ይቅርታ አድርግለት ይላል የእግዚአብሔር ቃል። እና እኔና ልጆቼን የሚከታተለን ወይም ደግሞ ከኔና ከልጆቼ ጀርባ ያለው ኢትዮጵያዊ እኔ የበደልኩት ነገር እንኳን ካለ እኔ ያስቀየምኩት ነገር እንኳን ካለ በዓለም መድኃኒት በጌታችን በኢየሱስ ክርስቶስ እንግዲህ ጾም ነው። ጌታ ኢየሱስ ክርስቶስ 40 ቀን 40 መዓልት እንደ ጾመ መጨረሻ ላይም ደግሞ ሰይጣን ዲያብሎስ እስኪ አንተ እውነተኛ አምላክ ከሆንክ ይሄንን ድንጋይ ዳቦ አድርገው ይሄንን ድንጋይ ዳቦ አድርገው ሲለው ጌታ ኢየሱስ ክርስቶስም ምን ብሎ መለሰለት? ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምር ብሎ ነው የመለሰለትና አሁንም የእውነቴን ነው የምናገረው። አሁንም የጌታችን የመድኃኒታችን የኢየሱስ ክርስቶስን መሰቀል የተተፋበትን ደሙን ያፈሰሱትን በቀራንዮ አደባባይ ላይ የሰቀሉትን ያንገላቱትን ያንን ሁሉ ነገር አስባችሁ የምትጾሙ የምትጸልዩ እሱም የተናገረው ቃል የሚያደርጉትን አያውቁትምና ይቅር በሏቸው እንዳለ ስቅለቱን እያሰባችሁ ስቃዩን እያሰባችሁ የምትጾሙ እውነተኛ ኢትዮጵያውያን እውነተኛ በአምላካችሁ እምነት ውስጥ ያላችሁ እንግዲህ ይሄንን መልእክት ለእናንተ ነው ማስተላልፈውና ይሄንን ኢትዮጵያዊ እኔና ልጆቼን ከኋላ ያው የሚከታተለን ማለት ነው ምናልባት በደለኛ ሆነሽ ነው አስቀይመሽው ነው አንቺ ኃጢአት ሰርተሽበት ነው ብላችሁ ለምትጠይቁኝ የእምነት አባቶች እንዲሁም ደግሞ በሶሻል ሚዲያ የምትሰሩ እንዲሁም ደግሞ በህግ አካላት ላይ የምትሰሩ ኮሚሽነሮች፣ ኮማንደሮች እንዲሁም ደግሞ የፖሊስ አካላት ለእናንተ ነው ይሄን መልእክት ማስተላልፈው። እኔ የበደልኩት ያስቀየምኩት ነገር ቢኖር ይሄን አደረገኝ ብዬ በህዝብ ፊት ማውራቴ ነው ኃጢአቴ። ይሄንን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ይቅርታ እጠይቃለሁ። አሁንም ቢሆን የምትከታተለን መብራት በማጥፋት ሰርካለምን 78 ሞተር ይዞ በሄደችበት መሄድ ሌሊት በተኛችበት ሰርካለምን አላስፈላጊ የሚመርዙና እንቅልፍ የሚሉ ነገሮች በመስጠት የሰርካለምን የምታገኘውን ነገር ወደ ሌላ ሰው በማዛወር ሌሎች ሰዎች ገንዘብ እንዲያገኙ ሰርካለም ደግሞ ሁልጊዜ በማጣትና በጉስቁልና በረሃብና በመሰቃየት በመንከራተት እንድትሰቃይ በማድረግ
እኔን እያሰቃየኝና ልጆቼን እያስለቀስካቸው እንዲሁም ልጆቼ እየተራቡና እያዘኑ ወይም ደግሞ እየተጨነቁ እናታቸውን ሳያገኙ እንዲሁ በስቃይና በሰቆቃ ስላሉ እባክህን በኢትዮጵያ ሕዝብ ስም እባክህን በምናመልከው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እባክህን ስለ ወጣቶች እባክህን ስለ እውነተኛ ህዝብን ቆመው እንቅልፍ ሳይተኙ እየራባቸው መዝናናት ሳያምራቸው ኢትዮጵያን እየጠበቁ እውነተኛ ስራ እየሰሩ ላሉ የመከላከያ ሰራዊቶች እባክህን ስለ እነሱ እባክህን ስለ እናቶች ስለ ምስኪን እናቶች ልጆቻቸውን እየጠበቁ እያለቀሱ ስላሉ እናቶች እባክህን ስለ ኢትዮጵያ ህፃናቶች እባክህን ስለ ዓለም መድኃኒት ኢየሱስ ክርስቶስ እባክህን ጌታችን መድኃኒታችን በወለደችው በብጽዕት ቅድስት ድንግል ማርያም እባክህን ልለምን ይቅርታ አድርግልኝና እባክህን ተወኝ። እኔ ሚስትህ አይደለሁም። እኔ አልፈረምኩልህም። እኔ እናንተ የጋብቻ ውል የለንም። እኔ እናንተ የ80 ወረቀት የለንም። ህዝብ ይሄን ይወቅ። ሶስቱም ልጆቼ የራሴና የራሴ የብቻዬ ናቸው። የፈጣሪ የተሰጡኝ የኃጢአት ትንሳኤዎች ናቸው። ልዑል አስራት አባቱ የሳዑዲ አረቢያ ዜጋ ነው። ትክክለኛ እውነተኛው ታሪክ ይሄ ነው። ልጄ የሳዑዲ አረቢያ ዜጋ አብዱልአዚዝ የሚባል 15 ቀን ከኔ ጋር አሳልፎ የሄደ እንደወለድኩለት እንዳረገዝኩለት አያውቅም። አብዱልአዚዝ ይሄን ታሪክ ቤተሰቦቼ ያውቃሉ። የኢትዮጵያ ህዝብ ያውቃል። አዎ በ6 ዓመቱ ሀብታም ቤት ገባን። እዛ ቦታ ላይ ነው ያ የተገናኘ ነው። በቃ ልዑል ያንተ ልጅ ሊሆን አይችልም። ነገር ግን ምንም ይሁን ምንም ከጀርባችን በመከተል እስካሁኑ ሰዓት ድረስ ልጆቼም እኔም አንተም አለን። ስለዚህ ለምንድን ነው ለህዝብ ይሄ ሁሉ ነገር እስከ መቼ ነው ደብቀን የምንኖረው? ለህዝብ እውነቱን ማሳወቅ አለብን። እኔ ካንተ ጋር አይደለሁም። እኔ ካንተ ጋር ምንም የማሳልፈው ነገር የለኝም። እኔ ካንተ ጋርም ህብረትም የለኝም። የእውነቴን ነው። ምንም ነገር አላውቅም። ምንም የማውቀው ነገር የለም። ነገር ግን እባክህን ስላለም መድኃኒት ስለ ኢየሱስ ክርስቶስ እባክህን ተወኝ ከነ ልጆቼ። እባክህን ተወኝ። ልጆቼ እነዚህ ዱዳ ህፃናት ልጆቼ ያሳዝናሉ። ማንም ካጠገባቸው የለም። ከሚያሳድጓቸው ድርጅት ውስጥ ካሉ እናት አባቶቻቸውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ማንም ካጠገባቸው የለም። እናታቸው በየመንገዱ በየቦታው በየአስፋልቱ በየታክሲው በተክራይ በተንከራተትኩበት ቦታ እያለቀስኩ እያዘንኩ ነው ያለሁት። እባክህን የሰው ኃጢአት የሰው ሐዘን እባክህን ይብቃህ። እባክህን እጅግ መሪር ሐዘን እያዘንኩብህ ነው። መሪር ሐዘን እያለቀስኩብህ ነው። እባክህን በሄድኩበት ቦታ ሁሉ የማገኛቸውን ሰዎችና የምቀርባቸውን ሰዎች አታክ በማድረግ ሰርካለም ወንጀለኛ እንደሆነችና ሰርካለም መጥፎ እንደሆነች ሰውነቴ ላይና ስጋዬ ላይ መጥፎ ነገር በመቅበር እኔን መከታተል ይብቃህ። እኔም ብትከታተለኝም በስጋዬ ላይ መጥፎ ነገር አስራህ እስከምሄድበት ቦታ የትም ቦታ ብትከተለኝም ፍጡር እንዳይኖረኝ እኔ ህይወቴ ብስቅልቅል ያለ እንደሆን ምንም አይነት ነገር እንዳይኖረኝና ብቸኛ ሆኜ አልቅሼ አዝኜ ራሴን እንዳጠፋ እያደረከኝ ያለህ ኢትዮጵያዊ እባክህን ባለም መድኃኒት በኢየሱስ ክርስቶስ ስም ተወኝ ነው የምለው። ተወኝ እባክህን ተወኝ። እኔ ከበደልኩ በመድኃኒታችን በኢየሱስ ክርስቶስ ስም ይቅርታ ጠይቄሃለሁ። ይቅርታ አድርግልኝ። በልጆቼም ጉዳይ በእኔም ጉዳይ ስለ አንተ ወተን ሚዲያ ስለተናገርን እውነቱን ለህዝብ ስላሳወቅን ትውልድ እንዳይጠፋ እውነቱ መገለጥ ስላለበት አዎ በመጀመሪያ ጊዜ ኩላሊቴ ሲወጋ ነው እውነትን ለኢትዮጵያ ህዝብ ሼር ያደረኩት። ኩላሊቴ 3 ቦታ ተወግቷል አይደለ? ከእንደገና ደግሞ አሁን በአንደኛው በግራ እግሬ ላይ ደግሞ እንደዚሁ መርፌ ተወግቶ የተቀበረብኝ መድኃኒት አለ፣ የተቀበረብኝ መሳሪያ አለ። በዛ መሳሪያ አማካኝነት እኔ ማገኛቸውን ሰዎች በመከታተል እኔን በመከታተል ልክ ሰዎቹን እኔ እንደጎዳዋቸውና እኔ በእነሱ ላይ መጥፎ ነገር እንዳደረኩኝ እንዲመስል እኔ ሰውነት ውስጥ መጥፎ ነገር በመቅበር ወይም መጥፎ ነገር በማስቀመጥ እኔን መከታተል አስፈላጊ አይደለም። ይሄንን ካወቅኩኝ እኔ በጣም ረጅም ጊዜ ሆኗል። ሰሚት መከላከያ ግቢ በነበርኩበት ሰዓት ነው ይሄ ነገር ጭኔ በአንድ ቦታ ላይ አሞኝ በጣም ቀልቶ በጣም በቃ
በቃ ምንድነው ብዬ ያልኩኝ ካለውበት በኋላ ትንሽ ቆይቶ ለምጽ አወጣ። ለምጹን ምንድነው ብዬ ለምጹን በደንብ ለረጅም ሰዓት ስነካካው ግን ለምጹ ውስጥ ምን አለ ቁቁር ያለ በጣም የጠጠረ ነገር አለ ማለት ነው እግሬ ላይ። እግዚአብሔር ያሳያችሁ ውድ ኢትዮጵያውያን። ይሄንን እንዴት አድርጌ እኔ ልቻለው? እንዴት አድርጌ ልጆቼን ላግኝ? እንዴት አድርጌ ህይወት ልኑር? ኢትዮጵያውያን እባካችሁን ጸሎታችሁ ያስፈልገኛል። እውነት የእምነት አባቶች በማንኛውም እምነት ውስጥ ያላችሁ ጸሎታችሁ ያስፈልገኛል። በእውነት ምንም ሳታውቁት ምንም ሳትፈልጉት ምንም አይነት ነገር ከእናንተ ጋር ሳይኖረው በግድ